ሰላም 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 ክብራን ቤተሰቦቻችን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ጉዳይ በአዲስ ርዕሰ ጉዳይ ሀሳብ ላይ አስተያየት ይዘን መጥተናል። እንዴት ናችሁ? በያላችሁ ሰላማችሁ ይብዛ። ቪዲዮውን ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ቤተሰብ ዛሬው ያው ከአሁን በፊት እንደተመለከታችሁት ቪዲዮውን የሆነ ተከታታይ ነገር የሚመስል ጉዳይ አለ። በተለይ በአኑና በኪያ እንዲሁም በቶፋ መካከል ያለው ነገር አሁን አሳሳቢ ላይ ያለ ይመስላል። ኪያን አኑ አግኝቷት ነበር። ካገኛት በኋላ ያው ከተወሰነ ከተገናኙ በኋላ ሀሳቧ እሱን ማግኘት እንደማትፈልግ ገልጸው ነበር። በማግስቱም እንደሚገናኙ ተነጋግረው ነበር። ነገር ግን ድጋሜ ጠፍተዋለች። አኑም ቶፋን ከጠፋች አንላቀቅም ብሎታል። እሷም ወደ ከተማ የገባች ይመስላል። በማግስቱ እንደሚገናኙ ቃል ተገባብቶ ነበር። ሆኖም ግን ሳያገኛት ጫካ ለጫካ እየፈለገ ነው። ይህም ከሄደ ውሻ ጮኸ አይነት ነገር ነው። እንግዲህ መረጋጋትም አይታይበትም። ሁሉም የችኮላ ስራ ነው የሚሰራው። ቶፋም ግን በጣም የተባበረው ነው። የመተባበር አይነት ስሜት፣ የመረዳት ስሜት ይታይበታል። አብሮ አደጉ ነው፣ ቤስ ዘመዱ ነው። በቃ ስማርት የሆነ ብራዘር አለው ማለት ይቻላል። አንዳንድ ጊዜም እኮ መወለድ ቋንቋ ነው ይባል የለ የተወለደም ሰው ልክ እንደዚያ ላይ ያስብለት ይችላል። እንደ አኑ ችኩልነት አኑ በጣም ይፈጥናል። ችኩል ነው። ነገሮችን ሎጂካሊ የሚያይ አይነት ነገር የሚያይበት ነገር ትንሽ የተዛባ አይነት ነገር ይመስላል። ግን እንደ ቶፋ አይነት ጓደኛ ማግኘት ግን በጣም ትልቅ ነገር ነው፣ መታደልም ነው። እንግዲህ ገጠር ላይ አግኝተዋት ነበር። ካገኘው በኋላ ግን በማግስቱ እንደሚገናኙ ከተቀጣጠሩ በኋላ ማግኘት አልቻሉም። ሰፈርም ቢሄዱ አጥተዋታል። እንግዲህ በእግር በፈረስ አፈላልገዋል፣ አላገኟትም። ወደ ከተማ አይነት ነገር ሂዳለች የሚል ነው። እንግዲህ ጫካ ለጫካ ሲፈልጉ ቆይተዋል። አኑም አደጋ የደረሰበት ነገር ይመስላል። ታዝሎ ነው እንግዲህ መኪናም የገባው። ቶፋንም በጣም ያስቸገረ ከመኪናም ሁሉ ዘላልፍ አይነት ነገር ነው ሲያሳይ የነበረው። ትክክልና ተገቢ ያልሆነ ጉዳይ ነው። እንግዲህ ወደ ከተማ ሄዳለች ተብለዋል። ያገኟታል ያገኙትም እሱን የምናይ ይሆናል። ካገኘው በኋላ ፊሊንጓ ኢንተረስቷ ምንድን ነው የሚለውን እናስመለክታችኋለን። ይህንና የመሳሰሉ ጉዳዮችን አዝናኝና ትምህርታዊ ነገሮችን የምናቀርብበት ይሆናል። በሌሎች ጉዳዮች በርዕሰ ጉዳዮች ላይ የምንመለስ ይሆናል። በዚህ ከተገናኙ ደግሞ ያለውን ሀሳብ የምናገራችሁ ይሆናል። ቤተሰብ ዛሬ ያሉ ጉዳይ ይሄ ነው። እስኪ ቪዲዮውን ተከታተሉ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ባይ ባይ። ይመቻችሁ። በሌላ ጊዜ እንገናኛለን። ቪዲዮውን ጋብዛችሁ ባይ ባይ። ይመቻችሁ። ተጋበዙ። ዞር ብንሽከረከር ምናምን አንድ ጫካ ብቻ ነው የሚታየን። እንግዲህ ያስበው በዚህ ጠዋት ነው እንግዲህ አይደል? እስካሁን ገና ቀትር እንኳን አልሆነም። በዚህ ሰዓት እንደዚህ ጨለማ ከሆነ ኢማጂን ምንም አዲስ ነገር አለ ሲጀምር እዚህ ስር ምንም ልታረጋ አትገባም። እዚህ ምን ብለን እንፈልጋታለን? ይኸውልህ ቶፋ ምን እንደው ታውቃለህ? እሷ ሀሳባ ከከብቶቹ ጋር ከላሞቹ ጋር ምናምን ነገር ስታገድ ምናምን ነገር አይታታል አይደለ? የዛ ዕለት ስንመጣ ልክ እንደዛ በጠዋት ተነስታ ወደ ከብቶቹ ጋር ሄዳ አውቃ ይሆናል ወደ አዲስ አበባ ልሄድ ነው ብላ። ምክንያቱም ማነው በዛ ሌሊት ተነስታ ሊሸኛት የሚችል ሰው አይኖርም። በዛ ሌሊት ያው እነሱ እንዳትናገር ዘመዶቿ ራሳችን የተነሳነው እኮ 3 ሰዓት ከምናምን እኮ ነው። በጣም አርፍደን የተነሳነው። ዘመዶቿ ናቸው እኮ በአንድ ጊዜ ተነስተው ምናምን ነገር ለአንተ ሊደግፉ አይችሉም። እሷንም እንደነገረቻቸው ሂዱ እንዳለቻቸው ይሆናል ነው ምን ትነግራቸው እንጂ ሊሆን ይችላል። አይሆንም እያልኩኝ አይደለም። ማኑ ግን ደግሞ ምን ምርጫ አለን? ምርጫ ካለ አቅርብልኝና ወይ ደግሞ ተመልሰን ሄደን ሰውየው እግር ላይ እንውደቅ። በቃ ንገረን። በቃ ያለችበትን ነው። እዚህም አካባቢ ከሆነች እውነትም ሄዳ ከሆነ ማልልን ብለን የሆነ በሚያምነው እምነት ማስማል አለብን። በጣም ብዙ ሰዎች ነግረውኛል። እዛ አካባቢ ላይ ሲሸኟት የነበሩ እርግጠኛ ነኝ የምነግርህ ሄዳለች፣ አዲስ አበባ ነች። ስለዚህ እንሂድ፣ ከዚህ በጣም ሩቅ አይደለም። ስለዚህ በፍጥነት እንደርሳለን። ከዛ በኋላ ያለውን ነገር አረጋግተን ሄደን እንነግራታለን። እንደዚህ ምን አስቸገራት ግን ቶፋ
ስንት ነገር አልፈን አይደል እንዴ እኔና እሷ እዚህ የደረስነው? በእያንዳንዱ ነገር እየተደማመጠ በእያንዳንዱ ነገር እኔ እየፈረድኩባት አይደል? አንተ ብትሆን ምን ታደርጋለህ? እኔ በሆነ ግን አንድ ሰከንድ ቢያንስ ሁለቴ ሶስቴ ብጮባት እንትን ብላት ምናምን ነገር በሶስተኛው በአራተኛው ተቀምጬ እሺ ምንድን ነው የምትይው ብዬ እንኳን እሰማታለሁ። ቶፋ ምን ያህል እንደምወዳት ምን ያህል እንደምንጨነቅ ታውቃለች ጠንቅቃ። ምን ያህል ለመነቃቀስ ምናምን አይደለም አንተ እንደዚህ አድርጋለህ እሷ እንደዚህ አድርጋለች ምናምን እዚህ ሰዓት ላይ እዚህ ቦታ ላይ ማውራቱ አግባብነት የለውም ብዬ አስባለሁ። ግን ደግሞ ረጋ ብለህ አስብ። አንተ በሷ ቦታ ላይ ብትሆን ምናልባት የባሰ ነገር ነው የምታደርገው። እኔም በሷ ቦታ ላይ ብሆን የባሰ እንጂ ያነሰ ነገር አናደርግም። ለመረዳት ሞክር። እሷ እንዴ አስበው፣ አፈቅረዋለሁ፣ አገባዋለሁ፣ የወደፊት የልጆቼ አባት ይሆናል ብላ የምታስበው ልጅ ከሌላ ሰው ልጅ ሊኖረው እንደሆነ ሰማች። እሺ ምን አይነት ስሜት እንዲኖራት ነው የምትጠብቀው? አኑ ቱፋ እኔ እኮ መደገፍ ካለብኝ እኮ ለአንተ ለአብሮ አደጌ ለወንድሜ ነበር ማገዝ የነበረብኝ። ግን እሱ አይደለም ፋክቱ። በቃ አጥፍተሃል አኑ። እንዲህ ያጠፋውን ነገር ደግሞ በአንድ ይቅር ካልተባልኩኝ አትበል። እሺ ይቅርታ እንድል እንኳን መች ሰማ። እኔ እኮ አሁን ይቅርታ ታድርግልኝ አይደለም ይቅርታዬን እንኳን ትስማኝ ምንድን ነው የምትለው እንኳን ብላ እንኳን አንድ ደቂቃ ትስማኝ ነው ታዳምጠኝ ነው። እሱም ለመስማት ራሱ ፈቃድ ያስፈልጋል። ልትፈቅድልህ ይገባል። ፈቃደኛ ስትሆን እኔ ታዳምጣለች። ፈቃደኛ ካልሆነች ልንለያይ ነው ማለት ነው። ቶፋ እኔ እስክትረጋጋ ታገኛት ትጠብቃታለህ። በዚህ መሀል እየደረሰ አይደለም ሜጇ እየደረሰ አይደለም። አሁን በዚህ ሰዓት ይሄን ያለችበት እሺ ናኒት ቶፋ እኔ እዚህ ምን ፈጀኝ አሁን እንደዚህ እየተራበሽን እንደዚህ ግራ እንደገባል ወይ እዚህ ጋር ነው ወይ እዛ ጋር ነው እሷ ተነስታ ይሄን ልትሄድ ይሆናል። ኪያ ቀስ በላ ነው መጣ ወይ በእናትህ ወይ ቶፋ ወይ በእናትህ ነው ረጋጥልም እንዴ አንተ ምን መጣ አይዞህ ቆይ ኧረ በእናትህ አማስጨነቀኝ በእናትህ ረጋጥልም እንዴ ትሄዳለህ ቆይ ረጋ በል እስኪ ቁጭ በል እንዴ አንዴ ቁጭ በል እያመመህ ነው የት ጉልበት ጋር ነው ያው እዚህ ጋር አይዞህ ኧረ ተው እንደሱ አትንከኝ ወይ እንደዚህ እኮ ነው እሺ በምን ኧረ ተው ቆይ እሺ ረጋ በል በቃ እሺ ተው እኒ ቶፋ ምንም ጊዜ የለንም ቆይ ቀስ በል እስቲ መጣ እዚህ መጣ ደግሞ ጉልበት አይታሽም እስቲ ምን ላድርግ እንዴ ኧረ ምንም አታርጉ ቶፋ ብቻ ረጋ በል እሺ አሁን በዚህ ሰዓት የምንረጋጋበት ሰዓት ነው ቶፋ አንተ ራሱ ተረጋጋ አይዞህ ቶፋ ቀስ በል ቆይ በዚያ ሱርድናል ወይኔ ቆይ እሺ ልዘልህ ና ቀስ በል እስኪ ስልኳን ደውልላት ና እባክህ ና ምን ታስልክ ምናምን እሺ አሁን ቀስ በል አንተም ራስህ አብረን እግሬን ትንሽ ጠበቃ አድርግ ወይ ትደውልላታለህ መጀመሪያ ደውልላት ቀስ እያልክ ዝግቱን ከርቀራ እንደለማዛት ተከበልና ወረዳውን ገባኩ በቃኑ ለተቀማ ቀይራው ሶፋ ደውልላት እስቲ ጋር እንኳን ፎረስ ተመጣለ እዛ እዚህ ገዝቶ ወንበሩ ግባ አልተረዳኸኝም እኮ ምንድን ነው የማልረዳ ምንም ሎርማንኩስ ነው ይደርቃል እሷ አንዴ ኬድችም የማልደግሞ ውስጠት ነው የሚሆነው ቱፋኔ ለራሴ መቼም ይቅርታ አላደርግለትም በቃ ሻው መቼም ነው የምልህ ከዚህ በኋላ ወጣው ትፈርሰን ነው ግን እዚህ አትኖር በእርግጠኛ ነው አሁን ዳኒ ምንም አይደለም ቶፋቱ ችግር የለውም እኔ በምን አውቃለሁ ነው በቃ እንግዲህ ለምን አባቴ ነው እሺ ያልኳት ለምን አባቴ ምን ቆርጦኝ ነው ምን ሆኜ ነው ቶፋ ያን እድሉ እየነበረኝ ስሚኝ ብዬ እንደዚህ ዝም ብዬ ንቅ አድርጌ ቢይዛት
ምን አለበት አንዴ ስሚኝ ብላት እድሉ እያለኝ እዛው ጋር ቆማ እንዳገኘኋት እንደዛው ሮጬ እንደሄድኩኝ አንገቷ ላይ ጥምጥም ብዬ በነገርኳት ችግር ነው። ቶፋ ብዙ መነግራት ነገር እኮ አለ። በጣም ብዙ መነግራት ነገር አለኝ። አንዴ ብትሰማው ምናልባት ብዙ ሐሳቧን ልትቀይር ትችላለች እኮ ቶፋ። አውቃለሁ። ወይ እሺ በቃ አሁን ራስን አረጋጋ። በቃ እንሄዳለን። አሁን እኮ ቅርብ እኮ ነው። በጣም ሩቅ አይደለም። እዚህ ጋር ደርስ ብለን ወይ ያለውን ነገር እናጣራለን። እሺ አዲስ አበባ የሆነ ሰው ጋር ደውል። በቃ እኔ እንጂ አላውቅም። የሆነ ሰው ጋር ደውል። እሺ በቃ ደውላለሁ። በቃ እሺ በቃ ተመልካቾቻችን እንግዲህ ግራ የሚያጋባ ነገር እየተፈጠረብን ያለው እንግዲህ አዲስ ነገር ካለ የምናሳውቃችሁ ይሆናል። እንግዲህ እስከ መሰለ ተከታተላችሁ በጣም እናመሰግናለን። ቶፋ መጀመሪያ